አመሰግናለሁ አዲስ በሳምንቱ ወደናንተ የሚደርስበት ሰዓት ነው በሳምንቱ የተከናወኑ አበይት ጉዳዮችን መረጥ አድርገን የምናደርስ ይሆናል በሳምንቱ ከተከናወኑ አበይት ጉዳዮች ወደናንተ ቢደርስ ብለን የመረጥነው የመጀመሪያው ጉዳያችን አዲስ አበባን ገጽታዋን እየቀየረ የነዋሪዎችን ምቾት እያረጋገጠ ያለው የኮሪደር ልማትን የተመለከተ ይሆናል በሁለተኛው ዙር የኮሪደር ልማት ወደ 8 የሚደርሱ አቅጣጫዎች ላይ ተለይተው ሲሰሩ ቆይቷል እነዚህ የኮሪደር ልማት ስራዎችም እንግዲህ አብዛኞቹ ተጠናቀው ወደ አገልግሎት እየገቡ ይገኛሉ በዚህ ሳምንት ደግሞ ወደ አገልግሎት የገባው የኮሪደር ልማት አንዱ ከአንበሳ ጋራዥ ጃክሮስ ጎሮ የሚደርሰው የኮሪደር ልማት ነው ይህን የኮሪደር ልማት እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከንቲባ አዳነች አቤቤ በተገኙበት ኮሪደሩን ጎብኝተው እንደዚሁም ለአገልግሎት ክፍት አድርገዋል ይህ ኮሪደር 4 ኪሎ ሜትር ርዝመት ያለው ኮሪደር ነው አጠቃላይ የተለያዩ መሰረተ ልማቶችን አካቷል በተለይም ከዚህ በፊት የነበሩበትን የመሰረተ ልማት ችግሮች የሚፈታ የአዲስ አበባን ገጽታ የማይመጥኑ አካባቢዎችን በቀየረ መልኩ የተለያዩ መሰረተ ልማቶች ተካተውለት ነው ወደ አገልግሎት የገባው ንጹህ አካባቢን የሚፈጥር የመጸዳጃ ቤቶች እንደዚሁም የአረንጓዴ ልማት ስራዎች ለመንገድ ትራፊክ ፍሰቱ መጨናነቅ ምክንያት የነበሩ የተሽከርካሪ ማቆሚያዎች አልነበሩም እንደዚሁም ደግሞ የታክሲና የአውቶቡስ መጫኛና ማውረጃ ስፍራዎች አልነበሩም በዚህኛው የኮሪደር ልማት ግን እነዚህ መሰረተ ልማቶች አካቶ በመገንባቱ የአካባቢውን የትራፊክ ፍሰት በሚቀርፍ መልኩ እንደዚሁም ደግሞ የንግድ እንቅስቃሴውን በሚያሳልጥ መልኩ ለአገልግሎት የበቃው ማለት ነው በሳምንቱ እንግዲህ አንዱ በከተማው የተከናወነው አበይት ጉዳይ ይህንን ይመስል ነበር ሌላኛው በሳምንቱ የተከናወነው አበይት ጉዳይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረጉ ነው የሚገኘው በዚህ ሳምንትም የመጀመሪያው ውይይታቸውን ያደረጉት ከንግዱ ማህበረሰብ ተወካዮች ነው እነዚህ የንግዱ ማህበረሰብ ተወካዮች እንግዲህ ከተለያዩ የሀገሪቱ አካባቢዎች የተውጣጡ ናቸው የተለያዩ የንግድ ማህበረሰብ አባላትን ይወከሉ ናቸው እንደዚሁም ደግሞ ከመምህራንም ጋር በዚህ ሳምንት ውይይት አድርገዋል እነዚህ የውይይት መርሃ ግብሮች እንግዲህ አዲሱ በጀት ዓመት ከመጀመሩ በፊት የ2018 በጀት ዓመት እቅድን በተለየ መልኩ ለማቀድና ከማህበረሰቡ የሚነሱ ሐሳቦችን ለማካተት ያለመ መሆኑ ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት በእነዚህ የውይይት መድረኮች በርከት ያሉ ሐሳቦች ተነስተዋል የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም ከተለያዩ የማህበረሰብ ክፍል ተወካዮች ጋር ውይይት አድርገዋል እንግዲህ የመጀመሪያው ውይይት የነበራቸው በዚህ ሳምንት ከኪነ ጥበብ ባለሙያዎች ከሴቱ ተወካዮች እንደዚሁም ደግሞ ከመንግስት ሰራተኞችና ከወጣቶች ተወካዮች ጋር ነው ውይይት ያደረጉት የውይይቱ ተሳታፊዎችም በከተማዋ በተለይም ከለውጥ አመታት ወዲህ እየተሰሩ ያሉ የልማት ስራዎች ሰውን ታሳቢ ያደረጉ ሰው ተኮር ፕሮጀክቶች እንደዚሁም ደግሞ የከተማዋን ገጽታ የሚቀይሩ ፕሮጀክቶች ስለመሆናቸው ሐሳብ ያነሱበት የውይይት መድረክ ነበረ ከዛ ባለፈም ትኩረት ይሻሉ ያሏቸውን ሐሳቦች አንስተዋል የኑሮ ውድነት የሚያስከትለውን ጫና ከማቃለል አንፃር ትኩረት ይሻሉ ያሉትን እንደዚሁም ደግሞ ከመኖሪያ ቤት ጥያቄ ጋር ተያይዞ የተለያዩ ጥያቄዎችን አንስተዋል በተወካዮቹ በኩል የተነሳውን የኑሮ ውድነት ጫና ለማቃለል እንግዲህ ከተማዋ የተለያዩ ተግባራትን እያከናወነች መሆኑን የገበያ ማዕከላትን ማስፋፋት እንደዚሁም ደግሞ የኑሮ ውድነት ጫናው ሊያስከትለው የሚችለውን ተጽዕኖ የሚያቃልሉ ስራዎች እየተሰሩ መሆኑን አንስተዋል የከተማዋን ነዋሪዎች ተጠቃሚ ሊያደርጉ የልማት ስራዎች እየተሰሩ ስለመሆኑ ከንቲባ አዳነች አቤቤ በውይይቱ ያነሱት ከዛ ባለፈ ከተማዋ የጀመረቻቸውን የልማት ስራዎች እውን ለማድረግ ወይም ዘላቂነት ለማረጋገጥ ሁሉም የማህበረሰብ ክፍል ተወካዮች ደግሞ የድርሻቸውን ሊወጡ ይገባል የሚልም ሐሳብ ያነሱበት የውይይት መድረክ ነበረ ሌላኛው በሳምንቱ በመድናችን የተከናወነው አበይት ጉዳይ የኑሮ ውድነት ያስከተለ ያለውን ጫና ለመቀነስ የሚያስችል የገበያ ማዕከላት ምርቃት ነው ይህም በላፍቶ ክፍለ ከተማ የሚገኝ የላፍቶ ቁጥር 2 የገበያ ማዕከል ነው ይህን የገበያ ማዕከል እንግዲህ ከንቲባ አዳነች አቤቤና የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በተገኙበት ነው የተመረቀው እንደሚታወቀው አዲስ አበባ ከተማ የተለይም የምርት አቅርቦትን ለማሳደግ የኑሮ ውድነትን ለመከላከልና ገበያ ለማረጋጋት የሚያስችሉ ስራዎች እየተሰሩ ይገኛሉ ከነዚህ ስራዎች መካከል ደግሞ አንዱ በከተማዋ መግቢያና መውጫ በሮች አካባቢ ላይ ትልልቅ የገበያ ማዕከላት እየተከናወኑ ነው የሚገኘው ከነዚህ የገበያ ማዕከላት እንግዲህ እንደሚታወቀው ከዚህ በፊት በለሚኩራ በኮልፌ እንደዚሁም ደግሞ በአቃቂ አካባቢ የተገነቡ የገበያ ማዕከላት አሉ እነዚህ የገበያ ማዕከላት ደግሞ የገበያን በማረጋጋት የከተማዋን የምርት አቅርቦት በማሳደግ ትልቅ አበርክቶ ያላቸው ናቸው ይሄኛው በዚህ ሳምንት የተመረቀው የገበያ ማዕከልም ህብረተሰቡ የሚፈልገው ምርት በቀላሉና በፍጥነት እንዲያገኝ የሚያስችል እንደዚሁም ደግሞ ጥራት ያለው ምርቶችን በተመጣጣኝ ዋጋ የሚያገኝበትን እድል የፈጠረ መሆኑን ነው ከንቲባ አዳነች አቤቤ ይህንኑ የገበያ ማዕከል በመረቁበት ሰዓት የተናገሩት
ዳኛው በሳምንቱ በመዲናው የተከናወነው አበይት ጉዳይ እንግዲህ ከማህበረሰቡ ጋር ውይይቶች ከተደረጉ በኋላ የቀጣይ የ100 ቀናት ወይም የ3 ወራት እቅድ ላይ የከተማዋ ከንቲባ ወይዘሮ አዳነች አቤቤና ከፍተኛ የመንግስት የሥራ ኃላፊዎች እንደዚሁም ከሁሉም ክፍለ ከተሞችና ወረዳዎች የተጣጡ አመራሮች በተገኙበት ውይይት ተካሂዷል። መዲናዋም በቀጣይ 3 ወራት በተለይም ደግሞ ህብረተሰቡ ያነሳቸውን ጥያቄዎች ሊመልሱ የሚችሉ ስራዎች ለመስራት የሚያስችል ሀሳብ መነሳቱን ነው ከንቲባ አዳነች አቤቤ ያነሱት። ህብረተሰቡም ካነሳቸው ሐሳቦች መካከል 90% የሚሆነው ጥያቄ ወይም ሐሳቦች በአጭር ጊዜያት ውስጥ መልስ የሚሰጣቸው መሆኑን ነው በዚሁ መድረክ ላይ ከንቲባዋ ያነሱት። ሌላኛው እንግዲህ በቀጣይ 3 ወራት ወይም በ100 ቀናት ትኩረት የሚሰጠው የአረንጓዴ ልማት አሻራ የከተማ ግብርና ወይም የልማት ትሩፋት እንደዚሁም የበጎ ፍቃድ ስራዎች ላይ ትኩረት በማድረግ የማህበረሰቡን ጥያቄ የሚመልሱ ስራዎች እንደሚሰራም በዚሁ መድረክ ከንቲባ አዳነች አቤቤ አንስተዋል። አጠቃላይ በሳምንቱ ወደ እናንተ ቢደርሱ ብለን የመረጥንላችሁ አበይት ጉዳዮች እነዚህን ይመስሉ ነበር። አመሰግናለሁ።